የተከበራችሁ አድማጮቻችን እንግዲህ ያው ሰሞኑን በሱዳን መንገድ ወደ ቅድስት እስራኤል ሲመጡ ህይወታቸው በመንገድ ያለፉ ወገኖቻችን በማሰብ ያው መንግስታዊ የመታሰቢያ ስነ ስርዓቱም በሃር ሄርጼል ይካሄዳል። በዚህ መንገድ ደግሞ መንገዱን ያሳለፉ ስቃዩን ችግሩን ወገኖቻቸውን እንዲሁ በአግባቡ እንኳን አፈር ሳያገኙ እየቀበሩ የመጡ ቤተሰቦችን እናነጋግራለን። ይህን ሀሳብ ስናነሳ ስማቸው ቀድሞ የሚጠራ ብዙ ሰዎች አሉ። ከነዚህ መካከል አንዱ ኡሪ ረዳ ነው። በዚህ መንገድ ማሳለፉ ቤተሰቦቹ መምጣታቸው ብቻ ሳይሆን ከዛ በኋላ ደግሞ በዚህ መንገድ ህይወታቸው ያለፉ ሰዎችስ እንዴት ይታሰቡ፣ እንዴት ይታወሱ፣ በተለይ ደግሞ በሀገሪቱ ደረጃ በመንግስታዊ መታሰቢያ ስነ ስርዓት እንዴት ይታሰቡ ለሚለው ስራ ከባድ መስዋዕትነት ከከፈሉ ሰዎች መካከል አንዱ ነው ኡሪ ረዳ። ስም ከመመዝገብ ጀምሮ እንግዲህ ሀሳቡ ሲጀመር አብሮ የነበረ ነው። ሀሳቡን በአጠቃላይ ከሱ እንሰማለን። ኡሪ ረዳ እንግዲህ ከዚህ በፊት ማነጋግረነዋል። ሰሞኑን ሌሎች ቤተሰቦቹ በተለይ ደግሞ እናቱ ስለ እናት ሲነሳ የሚሰማንን ሁላችንም እናውቃለን። እናቱ በዚህ መንገድ ነው ከዚህ ዓለም በሞት የተለዩት። ኡሪ እስራኤል ሀገር ሆኖ ነው መርዶዋቸውን የሰማ የተቀበለ የእናቱን ማለፍ በዚህ በሱዳን መንገድ። ከዛ በኋላ ያለው ሂደት እንዴት ነው? ከኡሪ ጋር እንነጋገራለን። አቶ ኡሪ ረዳ ስልክ መስመራችን ላይ ነው፣ ወደሱ እናልፋለን። ጤና ይስጥልን አቶ ኡሪ ረዳ፣ እንደምን አለ? ጤና ይስጥልኝ ወይዘሮ ወርቅነሽ፣ እንደምን አለሽ? ደህና ነኝ እግዚአብሔር ይመስገን። በጣም እናመሰግናለን ስለምታነጋግረን በዚህ ርዕሰ ጉዳይ። አዎ እንግዲህ እኔም አመሰግናለሁ እናንተም ለዚህ መድረክ በመጋበዛችሁ አመሰግናለሁ። አንተም ቤተሰቦቻቸውን በዚህ ጉዞ ካጡት መካከል አንዱ ነው። ያንተን ታሪክ እንግዲህ ማህበረሰባችን በአብዛኛው በሚባል ደረጃ ያውቃል። እናትን በመርዶ መስማት ከባድ ነው በጣም። በዚህ በሱዳን መንገድ ነው እናትህ ከዚህ ዓለም በሞት የተለዩት፣ ነፍሳቸውን ይማር። እንደው ከዛ በኋላ ይሄ ታሪካዊ ጉዞ በእስራኤል ሀገር መንግስት ታዋቂ ሆኖ እንዲቀጥል የተከፈለ ከባድ መስዋዕትነት አለ፣ ከባድ ሂደት አለ። እስኪ እንደው ካጀማመሩ ጀምሮ ግን ቢተረካ አልቅም፣ ያው መጽሐፍም ተጽፏል፣ በመጽሐፍም ነው የሚጻፈው። ግን ባጭሩ በሬዲዮ ስርጭት እንደው ለአድማጮች አጠር አድርጎ ለማሰማት ያንተን እንቅስቃሴና ስራ ከዚህ ታሪክ ጋር ተያይዞ ያሳለፍከውን ነገር እንድትነግረን ነው ዛሬ የደወልንልህ። አመሰግናለሁ። አዎ ይሄ ታሪካዊ ጉዞ የመራራው ጉዞ በተለያየ ቃላት ልንገልጸው የምንሞክረው በጣም ህብረተሰባችን ያሳለፈው የሰቆቃ ጉዞ ብዙ ቤተሰቦቻችን ብዙ ወገኖቻችን ያጣንበት ጉዞ ነው። ስለዚህ ቢወራ ቢተረክ እያንዳንዱ ቤተሰብ እያንዳንዱ ግለሰብ ራሱን የቻለ ዓለም ነው፣ ራሱን የቻለ መጽሐፍ ነው። ይሄ ቅንጭፍ ተደርጎ የሚወራ አይደለም። እንዳለመታደል ሆኖ ነው መሰለኝ ልክ በ80ዎቹ ዓመተ ምህረት እያንዳንዱ ቤተሰብ እያንዳንዱ ተወካይ የመጣው እንትን ቢልና ልክ እኔ እንደጀመርኩት ወይም ግፊት እንደደረግን ቢኖር ኖሮ በተለይ የፖስት ትራውማው ጉዳይ ወይም ደግሞ የእንትኑ ጉዳይ ጥቅም አንዳንድ ቢያገኙ ኖሮ ያለውን ጫና ያለውን ጭንቀት ያለውን ድብርት ሁሉ ብዙውን ይገፋው ነበር፣ ብዙውን ያቃልል ነበር። እንቅስቃሴ ስታደርግ እንዲያው ባጭሩ ምን አየህ? ህብረተሰቡ ያለበትን ጫና የስነ ልቦና ጉዳት እንደው እንዴት ትገልጸዋለህ? እንዴት አየኸው? ዋው ወርቅነሽ፣ በጣም ምንሽ ከምገልጸው በላይ ነው። እኔ በባህሉ በወጉ ካነጋገሩ ዘይቤ አንስቶ ሱዳን ሀገር በነበርኩበት ጊዜ የተወሰኑ ሰዎች ናቸው የሞቱት። እኔ የማስታወሳቸው በእንትን እኔ በነበርኩበት አንተ ቀደም ብለህ ስለመጣህ ነው። አዎ ቀደም ብዬ እና ያን ያክል በቀን 20 በቀን 15 ከ20 እስከ 30 ይላሉ ብዙዎች። እንደዛ ነው የሚሉ። አዎ እንደዛ እስኪሞት ድረስ በቀን ማመን መስማት ራሱ እንዴት ነው ማመን እስኪያቅተኝ ድረስ እና ያነጋገሯቸው ዘይቤ ትላልቆቹ አዛውንቶቹ እናቶች እንዴት ነው የነበረ በባህሉ በጊዜው እገሌ አስረ ራሱን እንደው በሩቁ እኮ ነው ገና እንትን እያለ አንተ ባራስ እያ ወይም ደግሞ አባቴን የሚያውቁ ወይ እናቴን የሚያውቁ አረ እገሌ ከቤታቸው ሰው አልወጣም፣ የምስክር የሚሆን ሰው አልወጣም፣ እንደተዘጉ ነው የቀሩ እነገሌ እንደዚህ ናቸው
ልጆቿ እንደዚህ ጨርሳለች እንደዚህ መጣለች ወይም ደግሞ ወላጆቻቸው ጨርሰው ልጆች ብቻ እዚህ ሀገር ገብተዋል አሉ ልጆቻቸውን ባካችሁ የሚንከባከቡላ ያነጋገሩ ዘይቤ ሁሉ ዛሬው ይታወሰኛል እና በጊዜው ያኔ ሌላ አማራጭም ስላልነበረ በዚህ አጋጣሚ አልያት አንዋር ትልቅ ስራ ሰርቷል በጊዜው ወጣቶቹን ልጆቹን ህፃናቶቹን መቀበሉ ማለት ነው ቢቀበልም በርግጥ እዛው እንትን አለ መሙሳድ የሆነ የአልያት አንዋር ራከዘት አለ መካነከት አለ ቲፑል ፒሲኮሎጂ ይሰጣቸዋል የራሳቸው እንትን ስላላቸው በዛ ይቋቋሙታል በርግጥ ወላጆቻቸው ባይናቸው እንትን ባይሉም ግን እርዳታው የትምህርት ቤቱ የስነ ልቦና የሳይኮሎጂካል እንዳይጎዱ እርዳታ ይደረግላቸዋል ያን ወላጅን ማማን ይተካላው ወላጃቸውን ይተካል በቂ ነው ባይባልም መጠነኛ የሆነ እንትን አላቸው በዛ ደግሞ ወደ ኋላ ቀርተው ወላጆቻቸው ያልመጡ በጉጉት እንዳሉ ደግሞ ወላጆቻቸው እዛው የቀሩም አሉ ፍለጋ ገና ወላጆች በጉጉት እንዳለው እዛው ቀርተው ሙተው ቀርተው መተው ይሆናል ብለው ይፈልጋሉ መተው ይሆናሉ ፍለጋ ነበር ሬዲዮ ሁሉ ያልጋስተውሳለው እዚህ ማርካስ ሌታ እንደው ያልመጡትን እንኳን በስም ከቦታ ለቦታ በስም ብቻ መተው ይሆናሉ ሚናውዙ ብዙ አባዜ የተፈጠረበት ወቅት ነበር ያን መሞታቸውን እንኳን ያው አያውቁም ግን ይሞታሉ ብሎ አላሰቡም ጭራሽ እንደመጡ ይፈልጓቸዋል አላሰቡም ጭራሽ እኔን ያስተውሳለሁ እናቴን እንትን ባልኩ ጊዜ እና እኔን ሐዘን ሊደርሱ የውሪ እናት ጎጃለም ተሪካሽ ተብሎ እዚህ በአውቶቡስ እየተከራዩ እንደዛ ነበር ከቦታ ለቦታ የሚመጡት መጥተው እኔ እንኳን ተረድቼ አባቴ እኔ ሁሉ እየተረድቼ አስለቃሾች አሉ እነኛ አስለቃሾች የነዛ የሟቾች ልጆች እኔ እንዳሉ አውቁም ለሐዘን እንደመጡ አውቁም እና በዛ በማስለቀስ ሁኔታ ሲያስለቅሱ እኔ ሐዘን ላይ የመጡ መጥቶ ወላጆቻቸው እናታቸውን አባታቸውን የተረዷሉ ስም ስለሚጠሩ ዋው በባህል ለአንድ ለቅሶ ሲሄድ ሌላ የሞተ ሰው ስሙ ይጠራል በዛው ሲያስለቅሱ ስሙ ይጠራል ነገሌ ያው በነበራቸው እናታቸውን አባታቸውን እህታቸውን ወንድማቸውን ሁሉ የተረዳሉ ያ ፖስት ትራውማ ያ ትራውማ እንግዲህ እንደወጉ እንኳን እንደ ስርዓቱ እንኳን የኔ አባቴ ማስረዳቱ ስርዓት ያለው ሆነ ገባሽ አጥጥ ውጪ የሆነ በጣም የተቸገርንበት ሰዓት ነበርና አሁን ኦሪ ያ ሁሉ ነገር ታለፈ ከባድ ነው እንግዲህ ሁሉ ነገር ነው ቲፑል ምንለውን ወይም የስነ ልቦና ምክር ድጋፍ ሳያገኝ እንዲሁ ታፍኖ ያልታከመ ቁስል ሆኖ ይኖራል ማህበረሰቡ ደግሞ እድሜ ሲደርስም ያው እስከዚህ ቁስል ድረስ ይሄዳል ሰው ያ ቤተሰብ ያሳደገው ልጅ እኮ ራሱ ከባድ ነው የእናት ያባቱን ሰቆቃ የታፈነ ችግር እያየ ማደግ ያ ልጅ ያ ቤተሰብ ደስተኛ ይሆናል ስኬታማ ይሆናል ብዬ አላስብም ከባድ ነውና የሚታከም ነገር በእርግጠኝነት አለ እዚህ ላይ አንተና ሌሎች ጓደኞች እንግዲህ ይህን ጉዳይ በመንግስታዊ ደረጃ እውቅና ሊኖረው ይገባል ብላችሁ እንደው ስትታገሉ እንዴት ነበር ሁኔታው መቼም አልጋ ባልጋ ሊሆን አይችልምና እስኪ እንደው ባጭሩ እንዴት ነበር አልጋ ባልጋ የሚሆን ነገር የለም እኔ ያው ራሴ መሰከር ነው ያማሳልፈው ህይወት ማለት ነው ወዛ እንዳልኩሽ እዛ መቀበያው ጊዜ ጀምሮ ያው ሐዘኑ መሬር ሆነ ሐዘንና በቦታው ሁሉ ሲዘዋወር በሐዘን ሲካተት ያው ሌሎችም ሲረዱ እዛሁን እና እኔ ኦሪረዳ ምን ማድረግ እችላለሁ የሚል ራሴን ጠየቅኩኝና ምችለውን ያችን ነፍሳቸውን ይማር አስተምሮኛል ማንበብ መጻፍ ይችላል ጥሩ አድርጊ ያው የሟቾችን ስም በየቦታው ሲዘዋወር ያው የሟቾችን ስም ወላጆች ያው ከሟቹ ቤተሰብ ብቻ ነው ያገኘሁት አንድ ማካል የሰጠን የለም አንድ ማካል እንዳትረ አሁን እነሱ ምንድነው አደርነት ሰጥቶኝ እቺን ነገር የተበደለ ሰው ብቻ አንተ ብቻ ናት ምትሰራ አደራ እምነት ጣሉብኝ ከፍተኛ እምነት ጣሉብኝና እየተዘዋወርኩ እንግዲህ ልጅ ነኝ ወጣት ነኝ ያኔ የወጣትነት ጊዜን እንኳን በስርዓቱ አላሳለፍኩትም ማለት ነው እና በየቦታው እመዘግባለሁ አንዳንዶችም ያጣጥላሉ አሁን ደግሞ የሞተውን ምን ብሎ ነው የሚመዘግበው ይላሉ ደግሞ የሞተ ምንድነው ዘመድ የለውም የሚባል አነጋገር አጉልባል ነበርም ባገር ቤት እኔ ግን የት እንደሚደርስ ባላውቅም እንግዲህ ፈጣሪ መንገድ እንትን ተጨምሮበት ሲመዘግብ ቆየው አንድ አጋጣሚ ነበረ እኛ የሃይማኖት ጥያቄ ቀርቦ
እንግዲህ ያና ሳልፈን መተን ደግሞ የሃይማኖት ጥያቄ እንትን አለ ያ ይገረዛሉ። ያው እዚህም ሌላ ችግር ነበር እንደገና ደግሞ እዛ ጉዞ በኋላ አሁን እንዳልኩ ሰው ያው እኛን ቀደም ብለን የምንጠየቅም ወጣቶች ነን ወላጆቻችን እስኪመጡ ስንል ነበር። አሁን ወላጅ ሁሉ መጣና እንዲህ አይነት ተጠይቀን ያስብን እነሱ ባስል ተነሱ። ያው ሁላችንም ተባብረን አስተባብረን ከፍተኛ ሰላማዊ ሰልፍ ነበርና ብዙ ጊዜ ብንቀመጥም አሁን ዋና አንኳር የሆኑ ጥያቄዎችን ጠይቁ ተባለ እና የአለያ የጠየቃለ ካለነው ውስጥ ማለት ነው ከተወካዮቹ ውስጥ ሰራቅሊጣ የነበረው ያን ጊዜ ያዕቆብ ጾር ይባላል። ጥሩ በእውነት ጥሩ የቅሊጣ ሚኒስትር ነው የነበረውና አንኳር የሆኑ ጥያቄዎችን ጠይቁ ሲባል ሌሎች ባልደረቦች የተለያየ ጥያቄ ሲጠይቁ የኔ ጥያቄ ደግሞ ሐውልት ለሟች ቤተሰቦቻችን ሐውልት ይሰጠን ታመነበት ጥሩ ነው ተብሎ ያው የሌሎች ባልደረቦች 10 ጥያቄዎች ሁሉ ተቀባይነት አገኙ። 10 ጥያቄ ነበር ያነሳችሁት? 10 ጥያቄ አስሮችም ተቀበሏቸው። እሺ አሁን ይሄ የማስታወሻው እንትን የት ይሁን ሲባል ሰውየው የያዕቆብ ጾር የቅሊጣው ሚኒስትር ያን ጊዜ ሰውየው የሚኖረው የቂቡጽ ሰው ነው። የቂቡጽ ነዋሪ ነው። የቂቡጽን ህይወት ያውቃል። የት ይሁን ሲባል ቂቡጽ ራማት ራሄል አለ የሆነ መሬት አለ ኢየሩሳሌም ውስጥ ነው እዛ ይሁን ተባለ። ደስ አለን። ራማት ራሄል ምንድነው እንደዚህ ስንጠይቅ ትርጉም ያለው ነገር ነው። ምንድነው ሲባል ራሄል የመጽሐፍ ቅዱስ ታሪክ የመጽሐፍ ቅዱስ ጋር ስለሆነ እኛ ጋር እንደውም ተደሰትንና የመጽሐፍ ቅዱስ ልጆቿን እንትን ያለች እያለቀሰች እያዘነች ተጠብቃለች። የሆነ የመጽሐፍ ቅዱስ አነጋገር አለና እዛ ነው ተባለ። እሻለ በደንብ በሚገባ ደስ እንትን አለ እና በዛ ተቀበልን። ቂቡጽ ራማት ራሄል ቀኑም ተወሰነ። በየዓመቱ በምንደሰትበት በኢየሩሳሌም በተዋለችበት በደስታው ቀን የኢየሩሳሌም ቀን ተብሎ ይከበራል። በየዓመቱ ኢየሩሳሌም በሚከበርበት ቀን በዛው ቀን የተወሰነ እንትን ሆኖ በዛው ቀን እኛም ወገኖቻችን ለዚች ኢየሩሳሌም የሞቱ ናቸውና በትካዜ በእንጉርጉሮ እናሳልፈዋለን በሚል በዛው ቀን ተወሰነ። እንግዲህ ለዛ ነው እንግዲህ ይሄንን ትርጉም አለው ለኢየሩሳሌም ያው ኢየሩሳሌምን ሲሉ ስለሆነ ህይወታቸው ያለፈው በኢየሩሳሌም ቀን ይታሰቡ። እና አንዳንድ ትግሉ እንቅስቃሴ ያልነበሩ ሰዎች አልፎ አንዳንድ ያለ መግባባት ጋር ሁሉ ይፈጠራል እና አንድ ጊዜ ተወሰነ ነው። ለምን እንዲህ አላለም ነገሩን የሚሸረሹ ሰዎች አይጠፉም። መቼም ሁሉ ሰው ሐሳቡ እንዳይሆንም ይሄ ያለ ነው። አይሆንም። ያንን ያላሳለፈ ትግሉ ውስጥ ያልነበረ ሰው ዋናው ምክንያቱ ይሄ ነው። ያን ጊዜ ጀምሮ በየዓመቱ ቂቡጽ ራማት ራሄል ስናከብር ኖርን። ብዙ ጊዜ ይሰራ። ስንት ዓመት ታሰበ ቂቡጽ ራማት ራሄል? 85 እስከ 89 ነበር ቅሊጣ ሚኒስትር የሆነው ያዕቆብ ጾር ታጽሂር እና ከከፍተኛው ፍርድ ቤት ለስል ለሱ ያው በዚህ ጉዳይ ላይ ስለሰጠህን እንትን የእሱ ታጽሂር ነው የተቀበልኩት እና በጊዜው አሁን ከፍተኛ ፍርድ ቤት በ2000 ዓመተ ምህረት ከመዴ በፊት ማለት ነው እና ይሰራል በሻና አባ በኢየሩሳሌም ልክ እንደ ኢትዮጵያው በሻና አባ በኢየሩሳሌም እንደሚባለው በየዓመቱ ይሰራል ብለው ይሸኙናል። ግን በየጊዜው ደግሞ እኛ ያን ጊዜ ደስ ብሎን ችግኝ ይተክለናል። ያለ ሐውልት ነበር የምታስቡት ቂቡጽ ራማት ራሄል በነበረበት? በየዓመቱ እኔ ደግሞ በየዓመቱ እናቴ በሞተችበት ቀን ማለት ነው በኦክቶበር ማለት ነው በዛ ቀን እየሄድኩ መብራት አበራለሁ ከዛ ቦታ ማለት ነው። መብራት ላበራ ሲሄድ ከዛው ዳር ማለት ነው ቦታውን ነዳጅ ማደያ ሊሰሩበት ግሬደሩ ሁሉ እንትን ስራውን ይሰራል። እናንተ የቆኛ እንትን ነው ብዬው የሚሰማኝ የለም። ግሬደሩ ስራውን ይሰራል። እንደው ጭራሽ እንደ እንትን ተቆጥሮ እና አጋለጥኩ። ለሬዲዮም ለቴሌቪዥንም ለጋዜጣም ለሁሉ እንደ ለሚሰማይ ብቻ ማሪብ ነበረ ይቶን ማሪብ የዲዮታ አክሮኖት ጋዜጠኛው ቴሌቪዥኑ ሁሉ እንትን አደረጉና ቄሳውስቶቹ ለብሳቸውን ማጥነ ቄስ አየልኝ አድጓቸው እነሱ ተባበሩ። ብዙዎች እነ ቄስ ብርሃን ብዙዎቹ ተጽዕኖ ማድረግ እንትን አሉ። ሰላማዊ ሰልፍ ነገር አደረግነ። ከዛው አንዳንድ በጊዜው ታዋቂነት የነበረው አንዳንድ ድርጅቶች ነበሩ የክስ እንትን አቀረቡ። ነገር ለኛ ህዝቡ ሳያውቅ ስምምነት አድርገው ኖረዋል። ማሐቆ የታጥቢያ ያን እንዲሁ ስደርስበት ስከታተል እንትኑን ክሱን ሰርዘዋል እና እርስ በርሳችንም ትልቅ
አለመግባባት ደረጃ ደረሰ። ያን ጊዜ እኔ የሆነ መስሪያ ቤት ነበር የምሰራው እና ይሄ ጉዳይ ያስቸግረኛል። እኔ እኮ የሙታን ስም ዝርዝር ጉፋ አለ አይደለም አስከሬን ይዤ ማለት ነው የምዞረው። ያን ስም ዝርዝር ብዬ በባጋጅ በመኪና ወይም በቤቴ ውስጥ ይዤ ነው የምዞረው እና ብዬ ያን ፕሮፌሰር ደግሞ አስቸገርኩት እና ለሰው ላስተዋውቅ ይላል። ያ ሰው ደግሞ በኬረን ቀየመት በስታዱር ታጭውን ታውላሚት የኬረን ቀየመት እንትን 3 ተፍቂድ ያላት ሴትዮ ነበረች እና ኦኬ ብዬ ሴትዮዋ ጋር ተዋወቅኩ። እሺ ሁኔታው ይሄን ይመለከታል ብዬ ሳሳያት እኔ እንዳዘንኩት ሁሉ ሴትዮቱ አዘነች፣ አለቀሰች። ለካ ሴትዮዋ በአውሮፓ ወገኖቿ የሞቱ ናቸው። በናዚ ጭፍጨፋ እንትን የማይቃወም ሰው ከሌለ እናንተ መካከል አለችኝ። ይሄ በጊዜው ያሉ ተሰሚነት ያላቸው የማይቃወሙ ከሆነ እኔ አሰራዋለሁ አለች። ባጀትም ውጭ ሀገር እንትን አደርጋለሁ። ሀሳቡ አሳምኗታል። በቃ ሀሳቡ የተደረገው ግፍ ሁሉ የስም ዝርዝሩ ያሳየዋት ሁሉ ይሄ እኮ ከዛ ይለይም ጭራሽ ከኔ እንትን ሆነች። በቃ እኔም በቃ የጋራ እንትን ተሰማኝ። ፓርትነር እንዳለች ይተራል። የትግል አጋሮች ምላቸው ነበሩ በጊዜው። ደውዬ ሳሳትፋቸው ለጊዜው ይሽሩና እዛ በኋላ ስልክ አይመልሱልኝ። አሁን ምን አልኳት፣ ስሚ ስልኩ ይሄውልሽ ደውይና አነጋግሪው እኔ እከተላለሁ። መጨረሻ ላይ ወደ ካህናቶቹ ዘርኩኝና ቄስ ብርሃን እባክህ የአንተ ወገኖቹ ሁሉም ይሄ እኔ ብቻ ጉዳይ አይደለም የእሱን አነጋገርኩት። እሱም በእውነት እሱም ተባበረ። ቄሶቹን ሁሉ አስተባበረ። ሴትዮቱንም እዛው ድረስ ጥሪ ጠራው። መጣች፣ አዘነች። ነገሩን በሚገባ ምን ያህል እውነትን መሆኑን ስታይ የበለጠ እንትን አለች እና የተለያዩ ጠበቆች ሁሉ አዘጋጀው። ያው መከረኛ ጠበቃ ነው መቼም ታውቂው። ያን ጊዜ ጉልበትም ባጀትም ምንም ገንዘብም ሁሉ ማግኘት ነበረና ሳናግራቸው እንተባበራለን አሉ። ጉዳዩ ወደ ከፍተኛ ፍርድ ቤት ሄድኩበት ማለት ነው። እሺ አሁን የንቲቅ ማን ይዘዋል? ፕሮፌሰር አህሮን ባራክ ይዘዋል። ከፍተኛ ፍርድ ቤት ፕሬዝዳንቱ ከፍተኛ ፍርድ ቤት ፕሬዝዳንት የቀድሞ ፕሬዝዳንት ናቸው። በጊዜው ፕሬዝዳንት ነበሩ እሳቸው። በጊዜው የከፍተኛው ፍርድ ቤት ፕሬዝዳንት ነበሩ። ዶሴውን ቲቁን ሲያዩት ነገሩ በእኛና በመንግስት መካከል ርቀት አለው። አሁን ጊዜ ይሰጠን። አሁን እንትኑ ተካሄደና ውይይቱ ተካሄደና ጊዜ ይሰጠን ብለው ተመለሱ። አንቺ የፕራክሊቱት ሰዎች ማለት ነው። ይሄ ሰውዬ እኮ ሀውሬ ረዳ ጋር ተደራደሩ ነው ያላቸው። እሱ ሌላ ደም ከሳሹ አንደኛ ሁለተኛ እንደዚህ ሌሎችም የተጨመሩ ግን እሱ ጋር ተደራደሩ የሆነ መልስ ይገባል ብሎ ትዕዛዝ ሰጣቸው። ያን ጊዜ እንግዲህ ጊዜ ነጽፒ ልብኒ ባሉበት ጊዜ ማለት ነው። እና ፕሮፌሰር አሮን ባራክ ያን ጊዜ ትዕዛዝ ምንድነው ወራ ብሎ ለጽፒ ልብኒ የላከው ወረቀቱን እንትኑ ምን ነበሩ? የዛን ጊዜ የጽፒ ልብኒ ሚኒስተር ያን ጊዜ የቅሊጣ ሚኒስተርና የፍትህ ሚኒስተር ነበሩ። ሳራታ ምሽፓቴ ነበር። ሁለቱንም ተደራራቢ ዲቲክ እና ሁኔታው እዛ ደረሰ። እንደ ድል ሆኖ የአባቴ ደግሞ ልክ በድዩኑ ቀን በእንትኑ ቀን ከዚህ ዓለም ትለያለህ። ሰው ሁሉ ጠርቻለሁ በሚብዛ ከሐዳሽ ወጥ እየተባለ በቀይ ወሬረዳ ነገድ መምሸለት እስራኤል እየተባለ ይታያል። ሰው ሁሉ ጠርቻለሁ ግን አንዲት ጠየቋለህ የምትባል ወላጆቿ እንትን ያሉ እነሷ ብቻ እና እንደ ስቅደስ ሲገኙ በስተቀር ሌሎቹ ሰው አልመጣም። ይሄን ፈተና ሆኖ በሞጤሻ አባት እህቴን ይዤ እዛው እንትኑ ደረስኩኝ። ከሀዘኑ እዛ ደረስኩ። ያው ተላቀስን። ደግነቱ ከፍተኛው ፍርድ ቤት ሰዓት ያከብራል። ልክ 9 ሰዓት ከተባለ 9 ሰዓት ነው ያለ። በ9 ሰዓት ነው የነበረ እና ጠዋት መኪናን አንቀሳቅሼ ከፍተኛ ፍርድ ቤት ሄዳለሁ። እዛ በ9 ሰዓት ያው ጠበቁን፣ ተገናኘን። ሰዓቷ ደረሰች። ምን ትላላችሁ አለ እሱ ነሲብ ምንድነው ቤተምሽፓታ ይላል። ኧረ እነሱ በእነሱ ነው እንጂ እኛማ እንሰጣለን የሚል አይነት አዝማሚያ እና በሉ ትዕዛዝ ወራ ምናምን ይልና ለዛች ለጻፈው በዚህ ያን ትዕዛዝ ወደ ቅሊጣይቱ ያው ተላቅ ብሎ ወደሷ ለቅሊጣ ሚኒስተሯ ተላለፈ። ለጽፒ ልብኒ ተላለፈ። እንዳልኩሽ ሰራታ ቅሊጣ አምናት ሰራታ ምሽፓት ይምናል። ያ ትዕዛዝ እነሱም ይዘው ሄዱ። ያን ያዝኩና እኔ ከዛ ተሳፍሬ ወደ አክስቴ ቀብር ማለት ነው። እንግዲህ አንዳንድ ነገር በገንዘብ ሁሉ እኮ የማይተመን እንትን አለ። ልፋቱ በጣም እንትን ነገር እና
በዛን ጊዜ በኋላ በየሁለት ቀን በየተወሰነ ቀን አለሽካ ከሷ ከትፒሊቭኒንተን በየጊዜው ይደወልልኛል። ብዙ ድርጅቶችም ነበሩ፣ እንደገና የተለያየ መስሪያ ቤትም ሁሉ የሚሰሩ ነበሩ እና እሷ ጋር እየተገናኙ እታችም እየተገናኙ ነገሩ እንዲንኮላሽ የሚጥሩ ሰዎች ነበሩ። እኔ አልገባኝም ነበር በጊዜው። አብረው ከኔ ጋር የሚንቀሳቀሱ መስሎ ነበር እንትን ያለኝና ብዙም የህዝብ ድጋፍም ስላለ እንዲጓተት ይሄ ጉዳይ እንደው ሁኔታው እንዲጓተት ያደረጉ እንዲጓተት ምናምን እያደረጉ በእርግጥ ጠቅላይ ሚኒስትርም ያው ለባጀት የተለያየ ኢንተረስ አለ። እዛ ላይ ነገሩ ተያይዞ እንዲህ ከሽፍ ሲደረግ ኦሬ እኮ ብቻውን ነው ያሰኙኛል። ኦሬ እኛማ ብለን ነበር፣ ኦሬማ ብቻውን ነው ያሰኙኛል። አሁን ያቺ ሴትዮ አብራኝ ቀደም ያልኩት ሴትዮ ኦሬ አለችኝ። አቤት። አንደኛ ሰዎቹን በከታቦነ በዘዋሪ ያነጋግራቸዋል። አንድ ሁለተኛ በዚህ መስሪያ ቤትም እኮ አንተን ብቸኛ አድርገው እያሳጡ ነው። ኧረ አውቃቸዋለሁ፣ ወገኖችን አውቃቸዋለሁ። አንቺማ የኔ አጋር ነሽ። የስራ ደርሻሽ መፍትሄ የሚያሰጥ ነው። ከረንቃ የመት ለእስራኤልም ዳይሬክተር የሆነሽ ስታደሩታሲዮን ታውላሚትም ዳይሬክተር የሆነሽ በሶክም ታይወዲቱም ትልቅ ስራ እና ማፈላለግ ቦታ የማፈላለግ ተሰሚነት አለሽ እላታለሁ ወደሷ ማለት። ያ ክሱ እንዳለ ተደራደሩ እንደተባለ እያለነ ወርቅነሽ ጉድ እኮ ነው። ሄደው አዛው አማካሪም የነበሩ አሉ። ሄደው የት ቦታ ይላሉ ጊሎ በዛ በአንድ የሆነ በዛ በፓርክ ጊሎ እዛ ግድም አለ ቦታው ያቃር ነው ምናምን ብለው አንተ ቦታ ግን ጠይቀህ ነበር? እዚህ ቦታ ነው የምንፈልግ ብለህ ሐሳብ አቅርበሃል? እዛ በፊት ቦታ እንደዚህ ከሆነ ቦታ ይቅረብ ጥሩም ሊወስን እንትኑን ምንድነው ቢት ሊያደርግ የሚችል አለ አይደል? ይሄ ጉዳዩን ተመጣጣኝ የሆነ ቦታ እንደዛ ሲባል ሰምተው ለሰዎቹ እዛ የፓርክ ጊሎ ሽኩናዎች ደግሞ ራሳቸው ጮሁ። ፈልግም አይነት ነገር ሆኖ ከዛ ይጮሃሉ፣ ይነጋገራሉ። ያንን እኔ በቴሌቪዥን እከታተላለሁ እና በሮብ ጋዶል ተብሎ ልክ ዲሞክራሲ እንደነበረ ሁሉ ሁላችንም ተስማምተንበታል የሚል እንትን ነው ወጥተው በአብዛኛው ሰው ወስኗል አይነት ነገር። ባሩት ካድ በርሰጋሞ ይትራይኑ እንጂ በእንትን እሺ። ከዛ አንተ እንዲያው እስኪ ሁኔታውን ያስቀየርክበት አሁን ወደዛ ልምጣና እንደዛ ከሆነ አሁን እኔ ለራሴ እንትን ነው ማለት ነው ጠበቆች ማለት ነው ስሙ አዛ ሲባል ደግሞ ያ ካልሆነ ክፋር ምናሄም የሚባል ደግሞ ራዩን መጣ ሐሳብ መጣ። እኔ ለጠበቆች እንግዲህ እንደዚህ ነው እኔ ድርድር ላይ ያለው እኔ ክስ ላይ ያለው እነኚህ ሰዎች ወይ ከኔ ጋር ይጨመሩ ወይ ከመንግስት ጋር ይሆኑ እንጂ ማጣቆ እና አንተ ሴት ቢሆን ይሻላል የሚል እንትን መጣ ሐሳብ። እኔማ እንግዲህ ቂቡጹ እንደዛ ከሆነ ያን ሊመጥን የሚችል የሄርጼል ተራራ ነው እንጂ ይላል። ሄርጼል ተራራ ማመናቃታቸው እንትኑ አለ አይደለም ሽባሽ ውሃ እንትን አለ አይደለም አይታሰብም። መዛበት አይታሰብም። አንተ ሄርጼል እኮ እንደዚህ አውሮፓ ስለ ይሁዲ ልታስተምሩ ያለ ምን ያውቃሉ ስለ ሄርጼል ታሪክ እና የአገሪቱን ቪዥን አስቀድሞ የተነበየ ማለት ነው። እና እዛ ነው ይሁን የሚለው እና የኛ ሰዎችስ በምን ይጎላቸዋል? እንደውም ሄርጼል ሲሄደው አውሮፓ ቢዘዋወር በአየር ነው፣ በመኪና ነው፣ በባቡር ነው፣ በባዘልም ቢሄድ አሲፋ ክላል በሙሉ አውሮፓ የሰለጠነ የኔ ወገኖች እኮ በእግራቸው ነው ሄዱ ለኢየሩሳሌም። በእግራቸው ህፃናት ትንሽ ሴት ወንድ ሳይል በእግራቸው እኮ ነው ሄዱት። ይሄም ሲያንሳቸው ሌላ ቦታም ቢባል እንደዚህ ይባል ነበር። ለምን እንደዛ ትላላችሁ? አሁን ያኔ የሚመልስልኝ ሰው ጠፋ። እኔም ተናድጃለሁ። ሐቁን መናገር ያነጋገራችሁ ዘይቤው ራሱ ኦኬ ተባለ። አሁን እቺ ሰውትዮ ጋር ነገሩ ሄርጼል አንቺ የማፈላለግ መብቱ የለሽም እንዴ አልኳት። እቺ ነውሳን ማረ የዛሬ 2 ዓመት ከዚያ ዓለም የተለየች ባውራይደሽ ላይ ትባላለች እና አንቺ ከረንቃየም ዳይሬክተር ያለኛ ይወቅራ ምናምን ነገር አልፈልግም። ህይወታቸው እኮ አልፏል። እዚህ እኮ ስማቸው እንትን ለማድረግ እኮ ነው ስላ አሁን እሷ ጊዜ ስጠኝ አለችና የምታነጋግራቸው ሰዎች ነበሩ በካናዳ አሜሪካ እዚህ ሀገርም ነበሩና አነጋግራ እሽታቸውን ተቀበለች። የሽ ትላለች ደውላ እኮ ነው ኡሪ
አንተ እንትን ተብሏል ተፈቀደ ስትለኝ ማመን አቃተኝ። ወርቅነሽ አሁን ልክ እንደምናወራው ፈነጠስኩ ነው የምልሽ። ልክ ወላጆች እነዛ እንዳገኘው ነው የቆጠርኩት። በቃም ደስታው እንደው ላገኘው ለሚደግፈኝም ለማይደግፈኝም ሁሉ ዝም ብሎ ላገኘው ሁሉ መንገር አይነት ሆነ እንትን ያለኝ የተሰማኝ እንትን ደስታ። አሁን እናሳ ቶሎና ተባለ። አሁን አንቺ ከየት ነው የምመጣው? እኔ መስሪያ ቤት ናለች። ሄድኩኝ መስሪያ ቤቷ እዛ አናላሶኩን እንትን ታውቂዋለሽ እዛ ሄድኩኝ። አሁን እናሳሰ ይኸውልህ ማሳይ ታጽሎ ማቢር ነው። ታጽሎ ማቢር አለ አይደል? ባቢር እንትን ባየር ላይ እንትን የሚሆነው ይሄ ቤታልሚንስ ባይ ነው። የሚስራዳ ቢታሆን እንትን ነው እዚህ እና በጃዙር የሚስራዳ ቢታሆንም አለ የሮችልድም እንትን አለ። ያሳመነቻቸውን እኮ ነው ተወካዮች አሉ። ከዛ ውስጥ አንተ ቦታ ብዙም እንትን አንልም ብለሃል። እኛ እኮ አዎ ቦታ እኮ እኛ እንትን አንልም። ይሄን እንደዚህ አድርጎ ይሄን እንደዚህ አድርገው ይሄን ቦታ ሰጣቸው። ለሐውልቱ መስሪያ ቦታ ተገኘ። በዛ መካከል ተገኘ። በጣም ትልቅ ታሪክ። በቃ እኔ የምልሽ የተሰማ አሁንም እንደው ይሰማኛል። እንዴት እንትን እንዳልኩ ነው አሁን ብቻዬን እንግዲህ አንደኛ ሁለተኛ ሊሆን እንጂ ሌሎች የእስራኤል ሌሎችም ድርጅቶች ተቀላቀሉ እንትኖች አሉ። ደጋፊኛ ኢትዮጵያኖች አሉ እዛ እና እንግዲህ እኮ ብቻዬን እንደድሮ አይደለም። ከመፈረም በፊት ይሄ ጉዳይ ያኔ የሸብሮሽም የስታዶርቱም ወዳሚ እንትን የነበረው እንትና ነበር ሳላይ መሪዶር ነበር እና እነሱ በላይ የነበረውና በሳላይ መሪዶር አማካይነት ለጽፒ ሊብኒ ይምጣ ጽፒ ሊብኒ እኔን ካስሻለሁ አልኳት። እሷ የምታውቀው ሂደት ነው። አሁን እስከዛ ደረጃ ድረስ ጽፒ ሊብኒ የምታውቀው ነገር የላትም። በሳላይ መሪዶር አድርጎ እንትና ጽፒ ሊብኒ ደብዳቤው ደረስ። አሁን እዛ እሷ ራሷ ይዝሚናውቲ ለሴካ እሷ ራሷ ጽፒል እንግዲህ በጣም ደስታ ወሬ የላክል ለሰርታ ማዛልጦ እንግዲህ ፈርማለች። ኦኬ ተፈርሟል። ነገር ግን እንትኗ ግን ያ የምናከብርበት የነበረው ቦታ ግን እንዳለ ነው እና ነዳጅ ማደሪያው በበላይ ነው የነበረ የሆነ እንትኑ ይታያል። እዛው ስትደርሽ ይታያል። እና ያን እንኳን አንድ ቦታ ሁለቱን ቦታ ይርባህ ነው ማለት ነው። በጣም ሁለት ቦታ እንትና እሷ ጽፒልኒ በፔሳህ ነበረ በስግድ ባቦቄር ያው ፔሳህ አልፎ ስግድ እንደዛ ነው። ኖቬምበር ነው ስግዳ። በኖቬምበር ባቦቄር በጠዋቱ መንግስታዊ ውሳኔ የሚለውን ነገር አሳረፈች። እሷ ታሪካዊ ውሳኔ እንዲህ አይነት ስራ ነው የተሰራው ያን ጊዜ። እዛ በኋላ ይሄ ነው ልልሽ አልችልም። በጣም እንግዲህ ይሄንም ረጅም ነው ያደረገው ወሬ ማለት ይቻላል። ግን ይሄ እንግዲህ ትልቁ ሰፊው ታሪክ ባጭሩ ነው ይሄን የሚመስለው። አሁን በመጨረሻዎቹ አመታቶች ግን ዝርዝሩ ሁሉ ከገባ እንትን ካለ በኋላ ብዙ ጊዜ ትኩረት ያደረኩት ፖስት ትራውማ እና ይሄ ድጎማ ወይ ኢንዱስትሪያል ይታዩ ወይ ራሱን የቻለ ህግ ይጣ ሰዎቹ ምሽፓሆች ሁሉት የተባሉት ወይም እናታቸውን አባታቸውን ወንድማቸውን እህታቸውን ያጡ በሙሉ በመንገድ በዛ የመጡ ብዙ ሰዎቻችንም እንደ ሳናስበው በጊዜው በመራዘሙ ምክንያት ብዙ ሰዎችም አልቀዋል። በህይወት የሉም እና የቀሩት በህይወት ይረዱ የስነልቦናም የድጎማ የሆነ ነገር ይሆንላቸው እያል የተለያዩ ባለስልጣኖችም ቢኖሩ የክሊጣም የክነሴትም በዚህኛው ጉዳይም ትግልህን ቀጥለሃል ማለት ነው። አንዴ ሁሌ እንደውም ማክተሪት ያስገባኝ ነው አንዳንድ ጊዜ የኛ የራሳችን ሰዎች ቅድም እንዳልኩ ከዛው አንጻር የተለመደ ሆኖ አንዱ የሚያቀርበውን አንዱ ይቃወማል። በተለይ እንትናን ማረሳው እግዚአብሔር ይቅናው አብርሃም ንጉሴ ክሊጣ ምስ በነበረበት ማነው የክሊጣ የሸብሮሽ አባዳ በክነሴቱ የክሊጣ ኮሚቴ ከተመራጮቹ ውስጥ ብዙ ሰዎች ሲመሩ በየጊዜው የተለያዩ ሰዎች የኛ ሰዎች ይመረጣሉ እንትን ይላሉ። ግን የሞቱባቸውን ሰዎች ይዞ ስብሰባ እንትን ለውይይት 3 ሰዓት የነበረ ውይይት ተደርጎ ልክ እንደ ሸዋ ነው። አንድ ዶክተር ንምሮድ የሚባል የገርሸባ ቤት ሆል የሚያዩት የሱ ሰውዬ እንዲገኝ ያስደርገ ማለት ነው። የፖስት ትራውማ ጉዳይ እንትን ኤክስፐርት ነው እና እሱ እንዲገኝ ያስደርገ ሁሉ ሰዎቹ ይገባቸዋል የሚል ራሱ ማስረጃ እዛ ፕሮቶኮል ስላለ ያ ፕሮቶኮል ለብዙ እንቅስቃሴ ረዳይ እና እንቅስቃሴው ኦሬ እንግዲህ
በጣም ነው ማመሰግን። በዚህኛው ውጤታማ እንደምትሆን ጥርጥር የለውም። እንግዲህ እንዳልከው በስነ ልቦና ድጋፍና በአጠቃላይ በሱዳን የመጣው ህዝብ ምን አይነት ቋሚ እርዳታ ያስፈልገዋል በሚለው ሌላ ጊዜ እንወያይበታለን። ደግሞ ይሄን ራሱን ችለን ሐውልት እንደተሰራው ለዚህም ይሄ ችግር ጥያቄ መልስ ተሰጠው ብለን እናወራለን ብዬ ተስፋ አደርጋለሁ። በጣም ነው ማመሰግን። እንግዲህ ከዚህ በላይ ትልቅ ታሪክ የለም። በሃር ሄርጼል የኢትዮጵያ ቤተ እስራኤል የኢትዮጵያ ይሁዳውያን ሐውልት መታሰቢያ ሐውልት መቆም ማለት እንግዲህ ዝም ብሎ አልጋ ባልጋ እንዳልተደረሰ ትውልዱም ሊያውቀው የሚገባ ጉዳይ ነው። በጣም ነው የምናመሰግን። ወርቅነሽ በጣም አመሰግናለሁ። አንዳንድ የህብረተሰባችን ክፍል የማያውቁ ካሉ በየተለያየ ቦታም ቀደም ጥሪ ሲያደርጉ ነበር። አሁን የተፈጠረውን አላውቅም፣ ግን የኛ የራሳችን ህብረተሰብም እንዲህ አይነት እንደ ሞዴል አድርገው ብዙ ጊዜ የተለያየ ቦታ ሁሉ ጥሪ ሲያደርጉልኝ ነበር። አጋጣሚዎች ተፈጥሮ ያሳለፍነውን የእንቅስቃሴ አይነት ባስረዳ አጋሮችም የተለያዩ ሰዎችም በተለያየ እንቅስቃሴ ያሳለፉ ሰዎች ብዙ ወጣቶች ይፈልጉታል። ብትጋበዝና ብታስረዳ ጥሩ ነው። በዚህ አጋጣሚ እንግዲህ ሊጋብዙ ይገባል። የተገኘው እዛ ቦታ አስረዳለሁ። ብዙ ጊዜ ይጠይቁኛል። ያው ደግነቱ ወላጆቻቸውም ቢያልፉ ትውልዱ በጣም ጥሩ ትውልድ ነው። ኢትዮጵያ መወለድ ትልቅ ነገር ነው። እስራኤል ሀገር ይሁዲ ሆኖ መገኘት ትልቅ ነገር ነው። ቻሌንጅ አለ፣ መቋቋም ግድ ነው። ወርቅነሽ በጣም አመሰግናለሁ። አንዳንድ የህብረተሰባችን ክፍል የማያውቁ ካሉ በየተለያየ ቦታም ቀደም ጥሪ ሲያደርጉ ነበር። አሁን የተፈጠረውን አላውቅም፣ ግን የኛ የራሳችን ህብረተሰብም እንዲህ አይነት እንደ ሞዴል አድርገው ብዙ ጊዜ የተለያየ ቦታ ሁሉ ጥሪ ሲያደርጉልኝ ነበር። አጋጣሚዎች ተፈጥሮ ያሳለፍነውን የእንቅስቃሴ አይነት ባስረዳ አጋሮችም የተለያዩ ሰዎችም በተለያየ እንቅስቃሴ ያሳለፉ ሰዎች ይሄ አለ። የሆነው ነው ግን ብዙ ምንተባበርባቸው ጉዳዮች አሉ። ብዙ እውነት ነው። እንግዲህ ያው የበለጠ ለወደፊት እንወያይበታለን። አቶ ኡሪ ረዳ በጣም አመሰግናለሁ። ሰላም ሁን። መልካም ቀን ይሁንልህ። መልካም ቀን ይሁንልን ለሁላችንም። ሁሉም በዚችው ቀን መጥቶ እንዲሳተፍ ጥሪዬን በአጋጣሚ በዚህ በመታወሻው ቀን ብዙ ሰው እንዲመጣ የሚሰማው ሁሉ ኃላፊነት የሚሰማው ሁሉ አቀርባለሁ። እናመሰግናለን። መልካም ቀን። ሰላም ሁኑ። መልካም ቀን።